በብዙዎቻችን ዘንድ ተናፍቀው የነበሩት ጨረቃዎቹ ተመልሰዋል። አይሆንም ያሉት ነገር የእውነት ግን በጣም አስባችሁታል? ያለፍነውን ጊዜ ማለት በእነሱ ጭንቀት እንደዚህ ሆኑ ስንል እንደዛ ሆኑ ስንል በጣም ይገርማል። በቃ ሁሉን አሳላፊ የሆነው ፈጣሪ ዙፋኑ ላይ ስላለ ያ ሁሉ ነገር አለፈና እንግዲህ እንደዚህ የሆኑ ሰሞኑን ስላየናቸው የእውነት በጣም ደስ ብሎኛል። ደስ እያላችሁ አይደለም? ታዲያ የታላችሁ ላይኩ ጋር እያየዋችሁ አይደለም? ይሄን ቪዲዮ ሁሉንም ሜንሽን አድርጌ ስለምለቀው ደግሞ ኮሜንታችሁን ያዩታል። ሁላችሁም ስሜታችሁን በኮሜንት ላይ ጻፉላቸው። የእውነት ሁሉም ነገር አልፎላችሁ በእንደዚህ አይነት ሁኔታ ስላዩዋችሁ ሀይሚዬም ብሩኬም በጣም ደስ ብሎኛል። እኔ በበኩሌ ብሩኬ፣ እሺ ግን አራቱ ልጆች ሳታገቢ ነው የምትወልጂው? ጠይቃት እስቲ ጠይቅልኝ። አዎ እና ባልፈልግ የሚያገባኝ ለሰይፍሽ ነው ወይስ ልታገባኝ ነው? ሴት ልጅ እኮ ብሩኬ በአንድም በሌላም ነው የምትናገረው። ባልፈልግ ማለቷ አንተ እድሉን እያመቻቸ አይደለም እያለች ነው። በቃ ብሩኬም ስማርት ነው። ምን እንደተፈጠረ ተመልከቱ። ጥያቄውን ጠየቅ። እሺ መልቀጥተኛ መልሰው እንደዚህ አይመልስም እንዴ? ምንም ነገር ሳልጠይቅ ሳላቅ እንዴት ነው የምመልሰው? እኔ የምላችሁ አንድ ጥያቄ ልጠይቃችሁ ውድ ቤተሰቦቼ፣ አብዛኞቹ ተመልካቾቼ ሴቶች ስለሆናችሁ ማለት ነው። ሴቶች ብዙ ወንዶች የሚያማርሩበት ነገር ቀጥተኞች አይደሉም ይባላል። ማለት እንዲህ ናቸው ይባላል። እውነት ነው? እስቲ ኮሜንት ላይ ንገሩኝ። እኔ ሊገባኝ አልቻለም እሱ ንግግራቸው። ግን ሴቶች ቀጥተኛ አይደሉም ሲባል ሰምታችሁ ታውቃላችሁ እናንተ ብትሆኑና እስቲ ኮሜንት ላይ አስቀምጡልኝ። የእውነት ነው ወይ ይሄ ነገር? አሁንም ብሩኬ እንግዲህ እንደዛ ነው እያለ ያለው። እኔ ግን እንደሚመስለኝ በአንድም በሌላም የሚናገሩ ነገር ግን ለሚያስተውልና ከልቡ ለሚያደምጣቸው ሰው ትክክለኛና ቀጥተኛ ነገር የሚናገሩ ይመስለኛል። እኔ እንደኔ ማለት ነው። እናንተ ግን ኮሜንት ላይ ጻፉልኝ። የእውነት የሁላችሁንም አነበዋለሁ። ሃይሚ ዛሬ የጠራሁት ማለት ነው አንደኛ ያው ታውቃለህ ኤቭሪ ሰከንድ ኤቭሪ ታይም እሺ ሚስ ዩ አይ ሃይሚዬ የእውነት እንደዚህ ደስተኛ ሆነሽ ስላየሁሽ በጣም ደስ ብሎኛል። ያን ሁሉ ጊዜ ፈጣሪ ያሳልፉት አሁን እንዲህ እየሳቅሽ ስላየሁሽ በጣም ደስ ብሎኛል። ያው ያለችው እንግዲህ በሁሉም ደቂቃዎች በሁሉም ሰከንዶች ትናፍቀኛለህ ያለችው። ያ አለመነፋፈቅ እንደማትችሉ እናውቃለን። እኛም ያኔ እንደዛ ስንጮህ የነበረው እንዲህ የምትነፋፈቁ ልጆች መሀላችሁ ክፍተት ፈጥራችሁ በማይረባ ነገር ያን ሁሉ ነገር መሀላችሁ በመፈጠሩ በጣም ነበረ ተናደን የነበረው። ለዛ ነው ስጮህ የነበረው እኔ። አሁን ግን የእውነት እዩዋት በእናታችሁ ፈንዲሻ ነው እኮ መባል የነበረባት። በቃ እንደዚህ ስትስቁ ስላየኋችሁ በጣም ደስ ብሎኛል። የብሩኬና የሃይሚ ወዳጆች፣ የጨረቃ ፋሚሊ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። እግዚአብሔር ይስጥሽ፣ ረጅም ጤናና እድሜን ይስጥሽ። አሜን። ውለጂ፣ ክበጂ፣ አራቱ ልጆች 16 ይሁኑ። አሜን ይሁኑ። ሁለታችሁም ይሄ ምርቃት ለሁለታችሁም ነው። ውለዱ፣ ክበዱ። ውለጂ ትላታለ እንዴ? ውለዱ፣ አብራችሁ ክበዱ። ለትዳር ለወግ ለማድረግ ለቁም ነገር ያብቃችሁ። እኛንም እስቲ አንዴ እርፍ አስብሉን። አንዴ የሆነ ነገር አድርጉና እርፍ አስብሉን። አትስማሙም ቤተሰቦች? ከተሳሳትኩኝ እኔን እያረማችሁኝ ብቻ። እነዚህ ልጆች ቶሎ እንዲጋቡ ፈልጋለሁ። በቃ የሆነ ውሎ ባደረ ቁጥር የሆነ ቪዲዮ እንደሚለቁ ሳስብ ደግሞ ዛሬ ምን ሊፈጠር ነው ብዬ ነው እያሰብኩ እየተጨነቅኩ ያለሁት። አይኖ ከዚህ በኋላ ምንም ነገር አይፈጠርም። ቅድም መርቅ ያለው እኔ መጨረሻችሁን ሁሉ ከዚህ በኋላ ትዳር ያድርገው ብዬ እንግዲህ እኔ መርቅ ያለው እናንተም እንደመረቃችሁ እርግጠኛ ነኝ። ስለዚህ እኔ የምለው ውለዱ፣ ክበዱ፣ ለወግ ለማድረግ ለትልቅ ለቁም ነገር ያብቃችሁ ብዬ እንግዲህ መልካም ምኞቴን አስተላልፍላችኋለሁ። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል የተፈጠረውን መስማማት ተከትሎ በጣም ብዙዎቻችሁ ደስታችሁን እየገለጻችሁልኝ ይገኛል። በተለይ የኔ ቻናል ቤተሰብ ከሆናችሁ ደግሞ እነሱ መካከል ያለውን ደስታ አለማወቅና አለማየት አትችሉም ማለት ነው። ምክንያቱም ቀን በቀን አዳዲስ ነገሮችን እያያዝኩ
እየመለስኩላችሁ እየመጣው ስለነበረ ማለት ነው። ነገር ግን ትንሽ ከሰሞኑ ጠፋ ብለው ብዙዎቻችሁ በፊት እነሱ ላይ በሰራሁት ቪዲዮ ኮሜንት ስር እየመጣችሁ ለምንድነው እና ሀይሚ የጠፉት ብላችሁ እየጠየቃችሁ የነበረ። በዛሬው ዕለት እንግዲህ በጣም ብዙዎቻችን ናፍቀናቸው የነበሩት ጨረቃዎቹ ተመልሰዋል ማለት ነው። እንደተለመደው የዛሬውን ቪዲዮ እኔ እንደዚህ ያየው ሐሳብና አስተያየቴን ሰጥበት፣ እናንተ ውድ ተመልካቾቼ ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁ የጨረቃዎቹ ፋሚሊዎች አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ይሄንን ቪዲዮ ላይክ በማድረግና ሐሳብ አስተያየቶቻችሁን ደግሞ በየቪዲዮዎቹ መሃል ላይ በነፃነትና በጨዋነት እያስቀመጣችሁልኝ የዛሬውን ቪዲዮ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ትናንት እንግዲህ ጠፍቼ ነበረ፣ በጣም ይቅርታ። ያው አቶ ብሩክ ትንሽ ቢዚ ነበረ፣ ተፍ እያለ ነበረ። ያ በጣም በመጀመሪያ ስለመጣችሁ በጣም ደስ ብሎናል ስላየናችሁ። ያው እንግዲህ ከሰሞኑ ብሩኬ ለአንድ ገዳም የገቢ ማሰባሰቢያ ፕሮግራም ላይ ብዙዎቻችሁ እንግዲህ እያያችሁት እንደነበረ እርግጠኛ ነኝ በዩቲዩብ ላይ ማለት ነው። ዛሬ ግን ሁለቱም ናቸው የመጡት። ጨረቃዎቹ በመምጣታቸው በጣም እንግዲህ ደስ ያላችሁ ደስታችሁን በላይክ እያሳያችሁኝ ቪዲዮውን ስለሚያዩት ኮሜንት ላይ ሐሳባችሁንና ስሜታችሁን ጻፉላቸው እና በዚህ አጋጣሚ እዚህ ጋር ልዩ ዕቃ ይዣለሁኝ እና ለሙሽና ለሀብቴ ነው ማለት በቃ የሆነ የውስጤን አክብሮቴን ቢገልጽልኝ ብዬ ነውና ያ ስጦታው እንግዲህ ቡታጅራ ለቀው ሊሄዱ ስለሆነ በተለይ ደግሞ እሷ ቀድማው ልትሄድ ስለሆነ ያው ስጦታ እየሰጠቻቸው መሆኑ ነው። በእውነት እኔ የምነግራችሁ አንድ ነገር ሀብቴም ቢሆን ሙሽዬ በጣም የሚገርሙ ሰው መሆናቸውን እንግዲህ በዚች ሳምንት በጣም አይተናል ብዬ አስባለሁ። ሀብቴም ለነሱ ምን ያህል እንደሚያስብ ለፍቅራቸው ምን ያህል እንደሚጠነቀቅ አይተናል። ሙሽዬም እንግዲህ ብሩኬን የትም መሄድ አይቻልም ብላ እንግዲህ አስቀርታልናለች። ሁለቱንም እንግዲህ ፈጣሪ ይጠብቃቸው ከማለት ውጪ ምንም የምለው ነገር የለም። እናንተም እንግዲህ ኮሜንት ላይ መልካም ምኞታችሁን ተመኙላቸው። ሀብቴንም ሜንሽን አድርጌ ይሄን ቪዲዮ ስለምለቀው ያየዋል። ሀብቴ ባለህበት ይመችህ። የእውነት በጣም ትልቅ ስራ ነው የሰራችሁት። ያው እንግዲህ በጥሪው መሰረት ብሩኬም መጥቷል። ብዙዎቻችሁ ስታዩት ደስ ይላችኋል ብዬ አስባለሁ። እንቀጥል። አይሆንም ያሉት ነገር የእውነት ግን በጣም አስባችሁታል? ያለፍነውን ጊዜ ማለት በእነሱ ጭንቀት እንደዚህ ሆኑ ስንል እንደዛ ሆኑ ስንል በጣም ይገርማል። በቃ ሁሉን አሳላፊ የሆነው ፈጣሪ ዙፋኑ ላይ ስላለ ያ ሁሉ ነገር አለፈና እንግዲህ እንደዚህ እየሆኑ ሰሞኑን ስላየናቸው የእውነት በጣም ደስ ብሎኛል። ደስ እያላችሁ አይደለም? ታዲያ የታላችሁ? ላይኩ ጋር እያየዋችሁ አይደለም? ይሄን ቪዲዮ ሁሉንም ሜንሽን አድርጌ ስለምለቀው ደግሞ ኮሜንታችሁን ያዩታል። ሁላችሁም ስሜታችሁን በኮሜንት ላይ ጻፉላቸው። የእውነት ሁሉም ነገር አልፎላችሁ በእንደዚህ አይነት ሁኔታ ስላየዋችሁ ሀይሚዬም ብሩኬም በጣም ደስ ብሎኛል። እኔ በበኩሌ የእነሱን ደግሞ ኮሜንት ላይ ታነቡታላችሁ ብዬ አስባለሁ። ከዚህ በኋላ ፍቅራችሁ በጸብ ሳይሆን በትዳር ይቀጥል። በሱ ፍቃድ ሰላም ይለኛል። እንዴ ደግሞ እንዴት ናችሁ ቤተሰቦች? የኛ ውድ ቤተሰቦች ደህና ናችሁ? አለን እኛ ፈጣሪ ይመስገን። ማን ፈቀደልህ? ዝም በይ። ዛሬ መብቴ ነው። ደስ ብሎኝ ነው የመጣሁት። ምንም ብትነጅሽ ምናምን ብሩኬ በጣም ደስ ብሎታል። የእውነት በተለይ ከሰሞኑ ፍቅራችሁን እያሳያችሁን ስለሆነ የእውነት በጣም ነው የምናመሰግነው። ያው እንግዲህ በጣም ብዙዎቻችሁ እንደምታውቁት የአንድ ገዳም የገቢ ማሰባሰቢያ ፕሮግራም ላይ ብሩኬን ሰሞኑ እያያችሁት ነው በዩቲዩብ ማለት ነው። በሱ ቻናል ሳይሆን በሌሎች ቻናሎች ማለት ነው። በጣም በሚገርም ሁኔታ ግን ለገዳም ማሰሪያው ኦርቶዶክስ ብቻ አይደለም ሙስሊሞች ሳይቀሩ ሲሳተፉ እያየን ነበርና እያሳያችሁን ላላችሁት ፍቅር የእውነት ከልብ ሳላመሰግናችሁ አላልፍም። እኔ በበኩሌ ዛሬ የጠራሁት ማለት ነው አንደኛ ያው ታውቃለህ ኤቭሪ ሰከንድ ኤቭሪ ታይም እሺ ሚስ ዩ በአማርኛ አይ ሀይሚዬ የእውነት እንደዚህ ደስተኛ ሆነሽ ስላየሁሽ በጣም ደስ ብሎኛል። ያን ሁሉ ጊዜ ፈጣሪ ያሳልፉት አሁን እንዲህ እየሳቅሽ ስላየሁሽ በጣም ደስ ብሎኛል። ያው ያለችው እንግዲህ በሁሉም ደቂቃዎች በሁሉም ሰከንዶች ትናፍቀኛለህ ያለችው። ያ አለመነፋፈቅ እንደማትችሉ እናውቃለን። እኛም ያኔ እንደዛ ስንጮህ የነበረው እንዲህ የምትነፋፈቁ ልጆች መሃላችሁ ክፍተት ፈጥራችሁ በማይረባ ነገር
ያንን ሁሉ ነገር መሀላችሁ በመፈጠሩ በጣም ነበረ ተናደን የነበረው። ለዛ ነው ስጮህ የነበረው እኔ። አሁን ግን የእውነት እዩዋት በእናታችሁ ፈንዲሻ ነው እኮ መባል የነበረባት። በቃ እንደዚህ ስትስቁ ስላየኋችሁ በጣም ደስ ብሎኛል። ለማንኛውም አስቸኳይ ተደውሎልኛል ከአዲስ አበባና ልሂድ ነው። ማርያም እንሂድ ብንሄድ ደስ ይለኛል። ማርያም መቼ ነው ምናምን ትላለህ እንዴ? አሁን ልሂድ ነው የእውነት እና ቀርመሽ አትናገሪም እንደ አንቺ እንዴ? እኔ አልቻልኩም። ድንገት ነው የተደወለው። ምንድነው የት ነው የምትሄጂው? ነገሩ ነው አይደለም እሱን ማለት ነው። ነገሮች ከሆኑ በኋላ ነው ማውራክ ሲሳካ የሆነ ሰርፕራይዝ ሊኖር ይችላል ብዬ ዝም ብሎ ውስጤ እየነገረኝ ነው። ምን አሰባችሁ እናንተ ስትሰሙ? የሆነ ሰርፕራይዝ ሊኖር ይችላል። ምክንያቱም ለምን መናገር አልፈለገችም የምትሄድበትን ነገር ከሆነ በኋላ ነው የምነግርህ። ደግሞ ጠብቁ የሆነ ነገር ብቻ እኔ እንጃ የሆነ ነገር ስለተሰማኝ ነው። እኔ ችግር የለብኝም ሙሽዬን ቻው ማለት ነው እንጂ ወይ ሙሽዬ ስትል በዚህ አጋጣሚ ይሄንን ስጥልኝ በእግዚአብሔር ለሙሽዬ። ይሄኛው አንጀቴን በላችሁ። ይሄኛው ለሀብ ነው፣ ይሄኛው ለሙሽዬ። ግን እዚህ ውስጥ የሀብም ዕቃ አለበት። ወደዚህ እንትን እና ስጥልኝ። እግዚአብሔር ይስጥሽ፣ ረጅም ጤናና እድሜን ይስጥሽ። አሜን። ውለጂ፣ ክበጂ፣ 4 ልጆች 16 ይሁኑ። አሜን ይሁኑ። ሁለታችሁም ይሄ ምርቃት ለሁለታችሁም ነው። ውለዱ፣ ክበዱ። ውለጂ ትላታለህ እንዴ? ውለዱ፣ አብራችሁ ክበዱ። ለትዳር ለወግ ለማድረግ ለቁም ነገር ያብቃችሁ። እኛንም እስቲ አንዴ እርፍ አስብሉን። አንዴ የሆነ ነገር አድርጉና እርፍ አስብሉን። አትስማሙም ቤተሰቦች? ከተሳሳትኩኝ እኔን እያረማችሁኝ ብቻ። እነዚህ ልጆች ቶሎ እንዲጋቡ ፈልጋለሁ። በቃ የሆነ ውሎ ባደረ ቁጥር የሆነ ቪዲዮ እንደሚለቁ ሳስብ ደግሞ ዛሬ ምን ሊፈጠር ነው ብዬ ነው እያሰብኩ እየተጨነቅኩ ያለሁት። አይኖ ከዚህ በኋላ ምንም ነገር አይፈጠርም። ቅድም መርቅ ያለው እኔ መጨረሻችሁን ሁሉ ከዚህ በኋላ ትዳር ያድርገው ብዬ እንግዲህ እኔ መርቅ ያለው እናንተም እንደመረቃችሁ እርግጠኛ ነኝ። ስለዚህ እኔ የምለው ውለዱ፣ ክበዱ፣ ለወግ ለማድረግ ለትልቅ ለቁም ነገር ያብቃችሁ ብዬ እንግዲህ መልካም ምኞቴን አስተላልፍላችኋለሁ። እሺ፣ ግን 4 ልጆች ሳታገቢ ነው የምትወልጂው? ጠይቃት እስቲ ጠይቅልኝ። እና ባልፈልግ የሚያገባኝ ለሰይፍሽ ነው ወይስ ልታገባኝ ነው? ሴት ልጅ እኮ ብሩኬ በአንድም በሌላም ነው የምትናገረው። ባልፈልግ ማለቷ አንተ እድሉን እያመቻቸ አይደለም እያለች ነው። በቃ ብሩኬም ስማርት ነው። ምን እንደተፈጠረ ተመልከቱ። ነገር አፈልግ አይደለም እንዴ? ጥያቄውን ጠየቅ። እሺ መልቀጥተኛ መልሰው እንደዚህ አይመልስም እንዴ? ምንም ነገር ሳልጠይቅ ሳላቅ እንዴት ነው የምመልሰው? እኔ የምላችሁ አንድ ጥያቄ ልጠይቃችሁ ውድ ቤተሰቦቼ፣ አብዛኞቹ ተመልካቾቼ ሴቶች ስለሆናችሁ ማለት ነው። ሴቶች ብዙ ወንዶች የሚያማርሩበት ነገር ቀጥተኞች አይደሉም ይባላል። ማለት እንዲህ ናቸው ይባላል። እውነት ነው? እስቲ ኮሜንት ላይ ንገሩኝ። እኔ ሊገባኝ አልቻለም እሱ ንግግራቸው። ግን ሴቶች ቀጥተኛ አይደሉም ሲባል ሰምታችሁ ታውቃላችሁ እናንተ ብትሆኑና እስቲ ኮሜንት ላይ አስቀምጡልኝ። የእውነት ነው ወይ ይሄ ነገር? አሁንም ብሩኬ እንግዲህ እንደዛ ነው እያለ ያለው። እኔ ግን እንደሚመስለኝ በአንድም በሌላም የሚናገሩ ነገር ግን ለሚያስተውልና ከልቡ ለሚያደምጣቸው ሰው ትክክለኛና ቀጥተኛ ነገር የሚናገሩ ይመስለኛል። እኔ እንደኔ ማለት ነው። እናንተ ግን ኮሜንት ላይ ጻፉልኝ። የእውነት የሁላችሁንም አነበዋለሁ። አይደለም ስማኝ፣ የሆነ ነገር እኮ ስቴፕ ባይ ስቴፕ። ቆይ አንዴ ሳታገቢ ነው አልከኝ። እኔ ሳላገባ የምወልደው ዱርዬ እመስላለሁ? ዱርዬ ነኝ አላልሽኝ ቅድም? አሁን ቤተሰቦች በቃ አዲስ አበባ ነገና ምንም ነገር ነው ተናገር። በቃ ሰማሽኝ? የወንድ ልጅ ነገር እንዲህ ነው። እንሂድ እሺ። ድንገት እነሱና ሌላ ሀገር ነገ አሁን አታስቀይስ። ጥብቅ ሰማሽኝ? እርቦሻል እኮ ነው። ወይኔ መራብ እኮ መጥፎ ነው። የሆነ አዲስ ነገር ይኖራል ጋይስ። እኔ በጣም ውስጤ እየነገረኝ ነው። ከሰሞኑ አዲስ ነገር ይኖራል። የእውነት እንደ ሀሳቤ ግን ያደርገው። አሜን አሜን በሉላችሁ። ወይኔ ራብ ነው የሚያስለፈልፋት። እንዳትስቁሽ፣ በራብ እንዳትስቁ ይደርስባችሁ። አዩ ቤተሰብ ያ የቤቴ ጓዳልጋኔ አንሶላው ትራሴ። እኔ በጣም እርግጠኛ ነኝ ጋይስ፣ በቅርቡ የሆነ አዲስ ነገር ጠብቁ። በቃ
ይሄንን ነገር በጣም ብዙዎቻችሁ እንደኔ ተሰምቷችኋል ብዬ አስባለሁ። በዛሬው ቪዲዮ የሆነ ነገር እንጠብቃለን። ለዛሬ የነበረ ቪዲዮ እንግዲህ ተመልክታችሁትን ይመስል ነበረ። አይኖ አጠር ብላለች፣ ምክንያቱም ያው ብዙዎቻችሁ ቪዲዮውን እዛ ነው ማየት ያለባችሁ ላለው ሁሉ ጊዜም ቢሆን እኔ ቆረጥ አድርጌ ማመጣት ብዙዎቻችሁ የኔን ንግግሮችና የኔን ሐሳቦች ለመስማት ነው የምትመጡትና ያው እኔ የተሰማኝን ነገር እንግዲህ ተናገር ያለው እናንተም የምትጨምሩት ነገር ካለ ኮሜንቱ የእናንተ ነው፣ በነፃነት ጻፉበት። ለዚህ ቤት ለዚህ ቻናል እስካሁን ቆይታችሁ ድረስ አዲስ መሆን ስለሌለባችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን እየነካችሁ ቤተሰቦችን መቀላቀል እንዳትረሱ። እንዲሁም ይህንን ቪዲዮ ደግሞ ላይክ እያደረጋችሁት ኮሜንት ላይ በቪዲዮ ላይ ምን ልጨምር ምን ልቀንስ ምን ላስተካከል እየነገራችሁኝ እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መረጡና እያያችሁ ይዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።